السلام عليكم ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ኮፒ ሼር አድርጉልኝ ፕሊዝ፣ ሼር አድርጉልኝ ማለት ነው። ለምን ካላችሁ አሁን ይሄ ቲክታክ አዋርድ ላይ ማሸነፍ አለባት ብዬ ነው የማምለው። ሂቱ ናት ዩቲ ናስር ማለት ነው። ግን ማጭበርበር አለበት ወላሂ አልዓዚም ማጭበርበር አለበት። ለምን ከምንምና ከማንም በላይ ምንድነው ሴት ልጅ መከበር አለባት ብዬ ነው የማስበው ኢትዮጵያ ላይ ማለት ነው። ግን ሴት ኢትዮጵያ እየተከበረች አይደለም። ገባችሁ? አሁን የሆነ ያሻጥር የተሰራበት እንትን ነው። ምንም ያህል በጣም ደካማ በሆነ እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላቅምና አልহামዱሊላህ ረቢል ዓለሚን። ይሄ ሽልማት ባይዘው ቀልድ አይደለም። ለ5 ዓመት ሳይፈርሹ መቀመጥ በጣም ከባድ ነገር ነውና በጣም ነው ማመሰግናችሁ። ለ5 ዓመት ታማኝ ፎሎወሮቼ እጅግ በጣም ነው ማመሰግናችሁ። አላህ ያክብርልኝ። በጣም ነው ማመሰግነው። በጣም እናመሰግናለን። ዩቲናስ እዚሁ ሸላሚያችንን እዚሁ አስቀርተን ቀጣዩን የሽልማት ይሄ ማለት ሴት ልጅ ወደ ላይ እንዳትወጣ፣ ሴት ልጅ ኢትዮጵያ ላይ እንድትጨቆን፣ ሴት ልጅ በቃ አክቲቭ እንዳትሆን፣ በቃ በሁሉም ነገር ሴት ልጅ የበታችተኝነት ስሜት እንዲሰማን ነው እያረጉ ያለ። ገባችሁ አይደለ? እንደዛ ካልሆነ እቺ 5 ዓመት የሰራሽ ልጅ እንደገና አሁን እሱ ለምኖ ነው አጭበርብሮ ዲያስፖራውን አጭበርብሮ እጥብ አርጎ በልቶ ነው የሄደው አይደለ? $7 ብቻ ነው ያለኝ ብሎ ይሄ ሞኝ ዲያስፖራ የጦዘበት ዲያስፖራ አሽቃባጭ ሁሉ ሙልጭ አርጎ በልቶ የሄደ ልጅ አሁን እሰቡ እንግዲህ በባለፈው አይታችኋል። የሱ ተከታይ የሆኑት የንደሱ ዘገምተኛ የሆኑት ማለት ነው ምን አሉ? ሰይፉ ሾ እንገለዋለን ያሉ ነበር። መረጃ አለ ቪዲዮ ለሱ አስፈላጊ ከሆነ እንደዚህ ባለበት አሁን እሱ ተመረጠ ማለት ነው። ለምን ማለት የሰራና እኔ ምለው ኢትዮጵያ ውስጥ ግን የሰራ ሰው ነው የሚደነቀው ወይስ ያልሰራ ሰው ነው? እኔ በጣም ግራ እየገባኝ ነው። እንዳለ ዘገምተኛ ነው። ገባችሁ? ሁለተኛ ደግሞ ትላልቅ አርቲስቶች ተቀምጣችሁ ለምንድን ነው አይምሯችሁን የማታሰሩት? ለምንድን ነው አሽቃባጭ የምትሆኑት? ለምንድን ነው አሽቋላጭ የምትሆኑት? ወጣት እኮ በልመና እንዲተዳደር እያደረጋችሁ ነው። ወደፊት ወጣቱ እየለመነ እንዲተዳደር ነው። አዶናይ ለማኝ ነው። እውነቱን እናውራ ከተባለ ገባችሁ? ሀያት በጭንቅላቷ ሰርታ ነው። አዶናይ ደግሞ ለምኖ ነው። እንዲው አታሽቃብጡ በአላህ። በሁለተኛ ደረጃ ደግሞ ሴት ልጅ ወደ ላይ እንዳትወጣ የምታረጉት ጥረት ነው። ሴት ልጅ ወደ ላይ እንድትወጣ አትፈልጉም። በሌላው ዓለም ሴት ይከበራል፣ በእኛ ደግሞ ሴት ልጅ ትረገጣለች እንደሃያ። ሴት ልጅ አግብታ መውለድ አለባት አለቀ ደቀቀ እንጂ ሌላ ነገር ተጽዕኖ ፈጣሪ እንድትሆን አይፈቀድላትም። ለምን? ይሄ ከማህበረሰባችንም የመጣ ነው። ቲክቶክ አዋርድ ብቻ አይደለም እኛን የበደለን፣ ከማህበረሰባችን የወጣ ነው። ገባችሁ አይደል? የመጣ ነገር ስለሆነ ይሄ መቼም ኢትዮጵያ ላይ አይቀረፍም። ገባችሁ? ለምን ካላችሁ ዩቲ በጭንቅላቷ ነው የሰራው። ገባችሁ? እንዲያውም ሴት ልጅ ተበረታታ አንደኛ መውጣት ነበረባት። መኪናው ለሱ መሆን ነበረበት። በዛቻ ነው አዶናይ የወሰደው ሽልማቱን። በዛቻ ሰይፉ አዶናይ ካልወሰደው መተን እንገለሃለን እየተባለ ማለት እኔ ኢትዮጵያ ምንድን ነው? እኔ ግራ እየገባኝ ነው። የትኛዋ ኢትዮጵያ ናት? የኛ ሀገር የትኛዋ ኢትዮጵያ ናት? ገባችሁ? ዝም ብሎ አህያው ይፈነጥዝበታል፣ የሰራ ሰው ደግሞ ይረገጣል እንደ አህያ እንጂ አዶናይ ማሸነፍ የለበትም። እውነት እንነጋገር ከተባለ እዚህ ጋር ደግሞ ከንትን ጋር እንዳትቆጥሩት። እውነቱን ስናወራ ማለት ነው። ገባችሁ? አስመሳይ ካልሆናችሁ ሰው ከሆናችሁ እንደ ሰው የምታስቡ ከሆነ ዩቲ ናስር ነው መውሰድ የነበረባት። በመልካም ስራ ከሆነ ስንት መስጊድ አስገንብታለች እሷ። እናቃለን እኮ እኛ እየተከታተልን ሶሻል ሚዲያ ላይ ያለን። እሱ ምን አድርጎ እነዛን 2 ልጆች ከክፍለ ሀገር ይዞ መጣ? እሱ ሽቃላ ነው። አይ የኢትዮጵያ ሕዝብ ምን እንደሚፈልግ አጥንቶን ይሄደው ከዚህ ገባችሁ? አነቃቅቶ ምን ብሎ ይላል? ምንድነው ያነቃቃው? ልብስ ካልገዛልሽ ባልሽን ፍቺው ሲል አልነበረ እንዴ የነበረ አዶናይ? እንደዚህ ካላረገልሽ እንደዚህ ባልሽን ፍቺው ሲል ነበረ። እሱ ራሱ የማይተገብረውን ለሌላ ወንድ ተጽዕኖ እየፈጠረ ጫና እየፈጠረ ሴቶቹ እያመኑት ጅሎች ሴቶች ትዳር ሲያለያይ የነበረ ነው አዶናይ። ከፈልጋችሁ ቪዲዮ አለ፣ ምስክር ምናምን አያስፈልግም። የራሱ ቪዲዮ ላይ አመጣላችኋለሁ። ገባችሁ? እናንተ ግን ዛሬ ስታሽቃብጡ በጣም ታዘብኳችሁ። ወላሂ በጣም አሽቃባጭ ማለት እኛ ኢትዮጵያዊ ነን።
ገባችሁ? ማሽቃበጥና ማሽቋለጥ አመላችን ነው። በቃ ሆ ሆ ሆ ሆ እሱ እኮ ሲጀመር እንደ ትክክለኛ እንደ ኖርማሊ ሰው ካሰብነው እኮ አዶናይ ኢትዮጵያዊ አይደለም። አዶናይ ካናዳዊ ነው። ገባችሁ? ዛሬ ነው እንደ ኢትዮጵያዊ የሆነው። ትናንትና እኮ ካናዳዊ ነው፣ ሲቲዝን ነው፣ ዜግነት አለው ካናዳ። የሆነ ነገር ኢትዮጵያ ቢፈጠር እኮ ላጥ ብሎ ነው ወደዚህ የሚመጣው። ዩቲ ግን አዛ ናት። ገባችሁ? ከህዝቡ ጋር የሆነችውን ትሆናለች። ስለዚህ አንዳንዴ ለሚገባው ሰው ትታችሁ ለማይገባው አታሽቃብጡ። ወላሂ አንዳንዴ ማለት ነው። እኔ በጣም ነው የሚገርመኝ። ገባችሁ? በቃ ይሆናል አይደል? በጣም ሴት ልጅ እንድትወጣ አይፈለግም ኢትዮጵያ ላይ። ሴት ልጅ ሃይምሮ ጭንቅላት እንዲኖራት አይፈቀድም። ሴት ልጅ በቃ ወደፊት እንድትመጣ አይፈቀድም። በቃ ሴት ልጅ አግብታ ትውለድ አለቀ ደቀቀ። ወደፊት እንድትመጣ አይፈቀድም። ይህ ነው የማህበረሰብ የአመለካከት ችግር በጣም አለን። እኛ ኢትዮጵያዊ 100 ዓመት ብንማር ራሱ አንነቃም ከሴት ላይ ያለን አመለካከት። ለዛ እንጂ በዛቻን በማስፈራሪያ የመጣ መኪና ኢማጂን በጣም ትገርሙኛላችሁ። እውነቱን ነው የምናወራው። በሁለተኛ ደረጃ ደግሞ አሁን እሱ የሆነ ነገር ቢሆን መኪናውን ጧርጎ መጥቶ ካናዳ ይመጣል። እናንተ አጨብጭባችሁ ቀራችሁ። ቲክቶክ አዋርዶች ማለት ነው። አጨብጫቢ ሁሉ ሴት ልጅ እንዳትወጣ ሴት ልጅ በቃ እኔ አላቅም። እኔ በጣም ነው ያናደዳችሁኝ። ምክንያቱም ምቀኛዎች ናችሁ። ሴት ልጅ እንድትወጣ ሴት ልጅ እንትን እንድትል ሴት ልጅ አትፈልጉም። ገባችሁ? ለዛ ነው እንዴ። እውነቱ ነው እኮ እንትኑ እየተናገረ እኮ እውነቱ ነው። እሱ ካናዳዊ ነው አለ። እውነቱ ነው። ውሸት አይደለም እንዴ። እኔ ግርም እኮ ነው የምትሉ። ዛሬ የሆነ ቃል ጣል ላረገ እንዲህ ስትሉን ያመሻችሁ በጣም ትገርሙኛላችሁ። ከምንምና ከማንም በላይ ሰው መሆን በቂ ነው። ሴት ልጅ መውጣት አለባት። ሴት ልጅ ወደፊት መምጣት አለባት። እናንተ ግን ኧረ በፈጣሪ ታዘብናችሁ። ተረዳችሁ? በሁለተኛ ደረጃ ደግሞ የበፊቶቹ ብዙ ዋጋ የከፈሉ ለአርት ብዙ ዋጋ የከፈሉ በየቦታው ተጥለው እነሱን አላነሳችሁም። በቃ አንድ ሁለት ሰው ከገጠር ታመጣላችሁ፣ ፎቶ ትፖስታላችሁ፣ ትሸቅሉባቸዋላችሁ፣ እንደ ሜዳ አህያ ትጥሏቸዋላችሁ። እንደዛ ነው ኢትዮጵያ እየተሰራ ያለው። አዶናይ ደግሞ እንደዛ ነው ያደርገው። በደንብ አጥንቶ ከዚህ ከካናዳ ወደ ኢትዮጵያ ሲሄድ በደንብ አጥንቶ የህዝቡን ልብ በልቶታል። የህዝቡን ልብ ምን እንደሚያስፈልገው የኢትዮጵያ ህዝብ ደንቆሮ እንደሆነ ተረድቶ ነው አሁን በጭንቅላታችሁ እየተጫወተባቸው ያለ። ገባችሁ? እንጂ ሰይፉን እንገላለን እንደዚህ እንላለን እያሉ የመልስ ምት እየሰጡ ቆይተው አሁን እንደገና ደግሞ ታሽቃብጣላችሁ። ስንት እንደዚህ ካላረገ ባልሽን ፍቺው፣ እንደዚህ ካላረገልሽ ባልሽን። እኔ ባይዘጉ የአዶናይ እንትን አድናቂ አይደለሁም። ለምን ካላችሁ እኔም እሱም ካናዳ ነው ያለ ነው። ገባችሁ? ግን ምንድነው የሚለው? ይህን ካላለበሰሽ ፍቹ ባልሽን ይላል። ይህን ካላረገልሽ ባልሽ። እሱ እኮ የሚበላው $7 ብቻ ሲቀረው ነው ወደ ሸርተን ልገባ ነው አዋጡልኝ ብሎ ለምኖ ወደ ኢትዮጵያ ሄደው። ከዛ ኢትዮጵያ ሄደና የኢትዮጵያ ህዝብ ሞኝ እንደሆነ ስላወቀው ይሄው የእናቴ አባቴ ሆቴል ብሎ አምጥቶ አስጎበኛቸው። ገባችሁ? ሁለተኛ ደግሞ በቃ የሚለቀው ነገር ራሱ ትምህርታዊ አይደለም። ሴጋ ነው እንትን ነው እያለ ስንት ነገር ብሏል አይደለ? ስለዚህ እውነቱን እናውራ። ለትውልዱ ትክክለኛ ሃይምሮ ትክክለኛ ነገር ሰተናቸው እንሂድ። ምክንያቱም ማንም እዚህ ከሞት የሚድን የለም፣ ሁሉም ይሞታል። ግን ለማህበረሰቡ ለአዲሱ ትውልድ እንደኛ የበከተ ጭንቅላት እንዲኖራቸው መፍቀድ የለብንም። ምርጥ አክቲቭ ጭንቅላት ጥለን እንድንሞት ትክክለኛ ፍረዱ። የቲክቶክ አዋርዶች አሽቃባጮች ናችሁ፣ አሽቃባጮች። እሱ ከካናዳ ስለመጣ ታዘጠዝጣላችሁ። ነገ ጧት ትኬቱን ቆርጦ ቢመጣ እኮ እናንተ የላችሁም። እና ለማንኛውም የሆነ ነገር ቢፈጠር ከእናንተ ጉን የሆነችው ዩቲ ናት። ገባችሁ? ደሃ ስታስረዳ ምን ስትል የነበረች እሷ ናት። አሁን ሁለት ሰዎች አነሳ፣ ታዘጠዝጣላችሁ። ታዘብኳችሁ። ወላሂ ነው ወይስ ፈርታችሁ ነው የሰጣችሁት? ለአዶናይ ሽልማቱን የሰጣችሁት? እኔ ሳስበውና ስስለው ፈርታችሁን የሰጣችሁት እንጂ አይገባውም።
ለባቡል ኸይር አድርጓል። እሱ ብቻ አይደለም ያደረገው ለባቡል ኸይር እና ሀቢባ እነዛ ሁሉም ቲክታከር የተባለ ገብቶ ፎሎ አስደርጓል። ባቡል ኸይር በባቡል ኸይር እንዳታመካኙ። ምክንያቱም እኛ ታብታብ እያደረግን ቁጭ ብለን እየተከታተልን ስለነበረ ገባችሁ? የሚሰራ እንትታችሁ ለማይሰራ አታሽቃብጡ። ህዩቲ ደግሞ ብዙ ነገር ሰርታለች። ገባችሁ ወይ? እንደ አዶናይ አመታ ስላላሳየች ነው እናንተ ያልሸለማችኋት። በጣም አሳፈሪዎች ናችሁ። በጣም ማለት ነው። ገባችሁ? በጣም ታሳፍራላችሁ። እኔ በዶክተር አብይ ደስ ቢለኝም በዶክተር አብይ በተሸለመው ግን በዩቲ ግን ከፍቶኛል። ወላሂ በጣም ነው የምታሳፍሩት። አሁን ደግሞ አንድ አማርኛ ጥሎላችኋል። በዛ ደግሞ ታሽቃብጣላችሁ፣ ታሽቋልጣላችሁ። ለማንኛውም እውነቱ ይሄ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። የተሰማችሁ ልክ እንደኔ ተናገሩ። ወዳችኋል።